አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። ጠፍቻለሁ። ዛሬ ከብዙ ቆይታዊ ጊዜ አሁን ዛሬ ተመልሻለሁ እላችኋለሁ። የተመለስኩትም ደግሞ እስቲ ሳምቡሳ እየሰራው ላሳያችሁ። ሳምቡሳ ልጠብስ ነው። ዘይት ጥጃለሁ። ማታ ነው እንግዲህ ሳምቡሳ ለመስራት ስንት ብር ያስፈልጋል? አሁን በአሁኑ ጊዜ ሳምቡሳ በደንብ ነው የሚሸጠው። አሁን እኛ በቀን 3 ነው የምንጠብሰው ማለት ነው። ሳምቡሳ ጀምረናል። በሰፊው ያሳያችኋል። አሁን አጋጣሚ ስጠብስ ነው ለምን አልቀርጽም ብዬ ልንገራችሁ ብዬ መጣሁኝ እላችኋለሁ። አሁን ከትላንትና ወዲያ አሁን ሁለተኛ ቀናችን ነው ሳምቡሳ መስራት ከጀመርን። ያው ትንሽ የሱቅ እንዳለን ታውቃላችሁ። አሁን ደግሞ ተጨማሪ አዲስ ቤት ሰርተን ነበረ። ትንሽዬ ክፍል ማለት ነው። ገና ጭቃ አልተለጠፈም። ያው ይቀራታል ብዙ ነገር ኢንሻአላህ ቀስ በቀስ አሳምረን ደግሞ እዛ ኮሞዲኖ አዘጋጅተን እዛ ልንሸጥ ነው። ዳቦ፣ ብስኩት እና ሳምቡሳ ማለት ነው። አንዳችን እሱን እንሰራለን፣ አንዳችን ደግሞ ሱቅ እንሰራለን ብለን ስላቀድን ያው መሄድ ካቆምኩኝ የግድ ደግሞ የሆነ ስራ መስራት አለብን ብለን አስበን አሁን ደግሞ ሳምቡሳ መስራት ጀምረናል። ሁለተኛ ቀናችን ነው ዛሬ። ለምን ስጠብስ አሳያችኋለሁ ብዬ ነው የመጣሁት። ሳምቡሳ ለመስራት በጣም ቀላል ነገር ነው በነገራችን ላይ። አሁን ያው የሚያስፈልገን እቃዎች ናቸው። አንድ መጥበሻ ማውጫና ይሄ ፕላስቲኩ ያስፈልገናል። እንደገና መዳመጫ ጣውላ ትልቅ እና በቃ መሰር፣ ሽንኩርት እና ቃሪያ ነው። ዘይት ብዙ ወጪ አያስፈልግም። በትንሽ ብር አሁን ይሄን ጀምረን ብንሰራ ራሱ በጣም ነው የሚያዋጣው። ሰው ይበላል፣ ለመብላት ወደ ኋላ አይልም፣ ይገዛል። 50 ብር ብትሉት ራሱ ይሸጣል። አሁን እኛ ጋር 20 ብር ነው የሚሸጠው። አሁን በቀን ቢያንስ 2 ኪሎ 3 ኪሎ ቅጣ እንጨርሳለን። ያው አሁን 2 ቀን ነው ብያችኋለሁ የጀመርን፣ ግን ልጆቹ ይገዛሉ፣ በቃ ይበላሉ፣ ሰው ይበላል ማሻአላህ። ስለዚህ በደንብ ነው የሚያዋጣው። ልምድ ያላችሁ ሰዎች ሳምቡሳ ራሱ ብትሰሩ፣ አሁን ለምሳሌ የጀበና ቡና የሚሰሩ ሰዎች አጠገባችሁ ራሱ መጥበሻ ገዝታችሁ ብትሰሩ ማሻአላህ ነው። በደንብ ነው የሚያዋጣው ሳምቡሳ። አሁን በ2 ቀን ራሱ የሰራሁትን ሳምቡሳ ማለት ነው የጠበስኩትን ዋጋውን ምናምን ስናጻጸር ማሻአላህ ነው ወላሂ። ከሌላ ስራ ይሻላል፣ ግን እሳቱ ምነው ቢያቃጥልም ይሻላል ለጊዜው። ማሽን እስከምንገዛ ድረስ በዚህ እንሰራለን ኢንሻአላህ ካላህ ጋር። ወደፊት ደግሞ ከፍ ስንል ማሽኑን እንገዛለን ማለት ነው። ይኸው ሳምቡሳውን ውሃ ዘይቱ እንትን ብሏል፣ ሞቅ ብሏል። አሁን ያው ሳምቡሳውን እየጨመርኩ ነው። ያው እኔ ራሴ አስቀምጬው በደንብ አይታይም። በአንድ እጄ ይዤ ነበር የቀረስኩት፣ በደንብ አይታይም። እና ይሄን ይመስላል ሳምቡሳዬ። እዚህ ሀገር እንደ ሳውዲ ሳምቡሳ አይደለም የሚጠቃለለው፣ ክንፍ አለው የዚህ ሀገር። ያው ይሄን ማን እንዳስተማረኝ ልንገራችሁ። ባሌ ነው፣ ባሌ ባለሙያ ነው ማሻአላህ። እሱ ነው ያስተማረኝ። ያው ቆቆርም መስራት ይችላል፣ ማይችል ነገር የለም። ዳቦ መስራት ይችላል። ፀጉር መቁረጥ፣ አሁን ፀጉር በአንድ በኩል ፀጉር ቤት አለን። አሁን ትንሽ የፀጉር ቤት አለችን። ልጆች ምናምን ሽማግሌዎች ምናምን ይቆርጣል። ማሽን አለ፣ ወንበር አለ። አልሐምዱሊላህ። ተጨማሪ ስራ ደግሞ ይኸው ሳምቡሳ እየሰራ ነው። ቀስ በቀስ ደግሞ ቆቆር እንጨምራለን። አላህ ካላ ኢንሻአላህ ዱአ አድርጉልን። እናንተም ደግሞ በዩቲዩብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ሀሳብ አስተያየታችሁን ደግሞ ኮመንት ላይ ጻፉልን። ይሄን አስተካክሉ፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው የምለው ነገር ጻፉልን፣ እንቀበላለን አስተያየት። ውድ ቤተሰቦቻችን ከጎናችሁ ሆናችሁ ከፈጣሪ በታች እንድታበራቱትን አደራ እላለሁ። እና ይሄን ይመስላል። ያው ከፍ ተደርጎ ነው እንትን የሚሰራው። አሁን አረብ ሀገር ጥቅለል ነው የሚለው። ይሄ ግን እንደዚህ ነው የሚጠቀለለው። እንደዚህም ቢጠቀለል ዘይት ምንም ነገር እንትን አይልም፣ አይነካውም። በቃ አይነካውም ስላችሁ ዘይት የለውም። በቃ
ዘይቱ በደንብ ሲሞቅ ስለገባ በቃ ይሄ እንትን ይልና ይጠበስና ይወጣል። ከዛ በእጃችሁ ይዛችሁ ስትበሉ ዘይት ምናምን የለውም ምንም ነገር። ምስሩም ዘይት ውስጥ አይገባበትም። ያው ዝግ ስለሆነ ምንም ነገር እንትን አይልም። ማሻላ ነው የዚህ ሀገር ሳምቡሳ ማለት ነው። ግን ይጣፍጣል ወላሂ በጣም ነው የሚጣፍጠው ሳምቡሳው። ከአረብ ሀገሩና ያው አረብ ሀገር አብዛኛው ጊዜ ያው በስጋ ነው የሚሰራው። አብዛኛው ሰው የሚሰራው በስጋ ነው። እኛ ሀገር ግን በምስር በቃሪያ በሽንኩርት ምናምን ስለሚሰራ በጣም ነው የሚጣፍጠው እላችኋለሁ ውድ ቤተሰቦቼ። እና አሁን አገር ቤት ከገባን ስራ የለም ስራ የለም። 1 ሚሊዮን ምን ይሰራል? 100 ሺህ ምን ይሰራል? 50 ሺህ ምን ይሰራል? ወላሂ ብዙ ነገር ይሰራል። አሁን ሳምቡሳ ለመስራት በቀላሉ 5 ሺህ ብታወጡ ነው። በቃ በቀላሉ ወይ 6 ሺህ ብታወጡ ነው ሳምቡሳ ለመስራት ማለት ነው። ምክንያቱም እቃ ከገዛችሁ እንጨት፣ ዘይት፣ ዱቄት አሁን ለምሳሌ ዱቄት ኪሎ 130 ብር ነው። ምስር 300 ብር ነው። ዘይት ደግሞ 5 ሊትር 1700 ብር ነው። 5 ሊትር እኛ ጋር 5 ሊትር ዘይት 1700 ብር ነው። ከዛ እንጨት አለ እና ትንሽ ጨው በቃ ቃሪያ፣ ሽንኩርት ሌላ ምንም አያስፈልግም። በቀላሉ በትንሽ በአቅማችን አክል መስራት እንችላለን። አሁን ራሱ ይሄን ሳምቡሳ ጠብሰን ገበያ ብንወዘው አስቡት እስቲ፣ ወይም ለሌላ ሰው ብናከፋፍል በደንብ ነው የሚያዋጣው። አሁን እኛ አናከፋፍልም፣ ቤት ነው የምንሸጠው፣ ልጆች ናቸው የሚገዙት። ስለዚህ ትርፍ አለው ለማለት ነው። በደንብ ትርፍ አለው ማሻላ እላችኋለሁ ውድ ቤተሰቦቼ። ስራ የለም አረብ ሀገር ነው ብቻ ስራ ያለው ምናምን ለሚሉ ሰዎች ናቸው ይሄን ነገር ያመጣሁላችሁ። ስሩ፣ ጠንክራችሁ ከሰራችሁ እሰራለሁ እለወጣለሁ ብላችሁ ከጀመራችሁ ወላሂ የትኛውም ስራ ያዋጣል። አልሐምዱሊላህ። አሁን እኛ በ3 ቀን ነው በ2 ቀን ነው አሁን የጀመርነው። ከዛሬ 2 ቀን ነው ግን ትላንት 2 ኪሎ ዛሬ 3 ኪሎ ነው የሰራነው። አሁን አልቋል።